ሁሉን ያስገዛለት ይገዛል ያልከውን ያስገዛው ለራሱ ነው ወይ? እዛ ክፍል ላይ ልጁ የሚለው ቃል አብን ይገልጻል ወይ? ልጁ የሚለው አብን ራሱን ነው ወይ? ሌላ አካልን አይደለም ነው። ምክንያቱም እዛ ቦታ ላይ የሚያስገዛለት ስለዚህ ለራሱ ነው እየተደማመጠ ለራሱ አካል ነው። አዎ ለራሱ አካል ነው። ሁሉን ያስገዛው ለልጁ ነው የሚለው። ልጁ ግን ሌላ አካል አይደለም። በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። ማን ነው? ወደ ኢየሱስ ክርስቶስ። ኢየሱስ ክርስቶስ እግዚአብሔር ወልድ ነው አይደለም? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እግዚአብሔር ወልድ አይደለም? እግዚአብሔር ወልድ አይደለም ወይ? አዎ እግዚአብሔር ወልድ ነው። ትክክል። ኦኬ። ስለዚህ እግዚአብሔር ወልድ ወደ ማን ነው የሚጸልየው? ወደ እግዚአብሔር አብ። ስለዚህ እግዚአብሔር ወልድም መለኮት ነው፣ እግዚአብሔር አብም መለኮት ነው አይደል? ትክክል። እግዚአብሔር ወልድ ወደ እግዚአብሔር አብ ምንድን ነው የሚጸልየው? ምን ፈልጎ ነው የሚጸልየው? አብን ፈቃድ ለማድረግ ስለመጣ እኮ አሁን የምጠይቀው ያለው ምን ለማድረግ መጣ አይደለም። እግዚአብሔር ወልድ ወደ እግዚአብሔር አብ ምን ፈለጋ ነው? እንግዲህ ድራማ አይደለም አይደለ? ቢጸልየው ልመና ነው እያቀረበ ያለው አይደለ? ያ ስለዚህ እግዚአብሔር ወደ እግዚአብሔር ምንድን ነው የሚጸልየው? የዚህኛው እግዚአብሔር ጋር ምን የሌለ ነገር ኖሮ ነው ወደ ሌላኛው ፐርሰን ወልድ የሚባለው ፐርሰን እግዚአብሔር አብ ወደሚባለው ፐርሰን ምን ጎሎት ነው የሚጸልየው? ነው ምንም ሳይፈልግ ነው የሚጸልየው? እንዲሁ ዝም ብሎ ለማስመሰል የሚፈልገው ነገር ሳይኖር ሁሉ ነገር እያለው ወደዛ ለምን ይጸልያል? የእግዚአብሔርን ፈቃድ የአብን ፈቃድ ለማድረግ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አድርጎ ከራሱ አንዳች ማድረግ እንደሌለበት እሱ ራሱ ስለተናገረ እግዚአብሔር ወልድ ከራሱ አንዳች ማድረግ አይችልም? አያረግም፣ ሊያረግም አይችልም። ምን ያንሰዋል? እግዚአብሔር ወልድ የሌለው እግዚአብሔር አብ ጋር ያለ ምን አለ? ሰላም ብያለሁ። ሰላም ቤኪ፣ ሁሉ ሰላም ነው? እግዚአብሔር ይመስገን። ኦኬ፣ ጥያቄዎች ነበሩ። እሺ፣ 2 ጥያቄዎች ናቸው ያሉኝ። መቀጠል እችላለሁ ወይስ? ያው ቀጥል፣ እየጠበቅኩ ነው። እሺ፣ ኦኬ። የመጀመሪያው ጥያቄ ቅድም በአንደኛ ቆሮንቶስ ምዕራፍ 28 ላይ ሁሉን ያስገዛለት ይገዛል ያልከውን ያስገዛው ለራሱ ነው ወይ? ሁሉን የሚያስገዛል ለራሱ ነው ወይ? ሁሉን ያስገዛው አብ ለራሱ ነው ወይ? እዛ ክፍል ላይ ልጁ የሚለው ቃል አብን ይገልጻል ወይ? ልጁ የሚለው አብን ራሱን ነው ወይ? እንደሱ አይደለም። ሌላ አካልን አይደለም ነው። ምክንያቱም እዛ ቦታ ላይ የሚያስገዛለት ስለዚህ ለራሱ ነው። እየተደማመጥን ለራሱ አካል ነው። አዎ ለራሱ አካል ነው። ለራሱ ነው ስትል ምንድነው የሚሆነው? ለራሱ ለመንፈስ ምክንያቱም አብ መንፈስ ነው። ኦኬ። ስለዚህ ለመንፈስ አይደለም፣ ለራሱ ነው። ለራሱ አካል ከሆነ ልክ ነው። ለመንፈስ ነው ካልክ ግን እንደዛ አይደለም። ግን እዛ ክፍሉ ላይ ምንድነው የነገረን? ሁሉን ያስገዛው ለልጁ ነው የሚለው። ልጁ ግን ሌላ አካል አይደለም። የአብ የምንለው ይሄ ሁሉን አስገዛ ለልጁ የምንለው አብ የት ነው የሚኖረው? በሁሉ ቦታም ይኖራል፣ በወልድም ይኖራል። ስለዚህ ለልጁ ያስገዛል የሚለው ቃል እዛ ጋር ስላለ ሌላ አብ ሌላ አካል ከልጁ የተለየ ሌላ አካል ነው ለሚለው ማስረጃ አይሆንም። ጥያቄ አብ ለራሱ ነው ወይ ያስገዛው ወይስ ለልጁ ነው? ልጁ ራሱ አብ ነው ብለን መውሰድ እንችላለን ወይስ አብ ለራሱ ነው ያስገዛው ወይስ ልጁ ለልጁ ነው ያስገዛው? ምንድን ነው የመለስኩልህ? አሁን ልጁ ራሱ አብ ነው ወይ? ምንድን ነው የመለስኩልህ? እኔ
ክሊር አይደለም። ስቲል አልገባኝም። ኦኬ ክሊር አለመሆኑን ለማወቅ ምንድን ነበር ያልኩ? የሰማኸውን ንገረኝ። እያልከኝ ያለው ምንድን ነው? አብ በአንድ አካል ነው። ስለ አንድ ማንነት ነው ማውራት የምንችለው ወይንም ስለ ሌላ አካል አይደለም የሚል እንትን ነው እያነሳ ያለው አይደለ? መልስ እንደዛ ይመስላል። አብ ሌላ ማለት ልጁ ስል ሌላ አካል አይደለም ነው። የአካል ልዩነት የለም አይነት አንድምታ ነው አይደለ ያለው? አብ የት ነው ወይም የሚኖረው? መንፈስ የሆነው አብ ለስጋው ሰውነት በወልድ ይኖራል ብለሃል ቅድም ስታስተምር። እንደሱ ብቻ አላልኩ። አሁን ለአንተ ስመልስልህ ምንድን ነው ያልኩ? ያልከው ስለ ሌላ አካል ምን አያሳይም። መሰለህ፣ አሁን እንደዚህ እናድርግ። አትሰማም ያለው ስለማት ምንድን ነው ችግሩ መሰለህ? አንተ ተዘጋጅተህ ያለኸው ስጨርስ አልመለስክልኝም ለማለት ብቻ ነው የተዘጋጀኸው እንጂ ምን እንደመለስኩልህ አልሰማህም። አይ ኖ እንደዛ አይደለም። ካልሆነ ድገመው እስኪ። ኤኒዌይስ ለምን ደግማለህ? ቆይ እንደዚያማ አይደለም እኮ ያልከውን እኮ ነገርኩህ እኮ። ወይ እንደዛ አይደለም ብለህ እንትን ማለት ትችላለህ። እሱ አላደርግም። ሚራክል እንደዚህ አይነት ጨዋታ አልጫወትም። ገብቶሃል? የምንነጋገረው የምትጠይቀው ለማወቅ ከሆነ የምነግርህን መስማት አለብን። ሰምተህ ስትጨርስ ከሰማ በኋላ እዚህ ጋር ይሄ ያልከው ነገር ልክ አይደለም፣ እዚህ ጋር ያልከው ነገር የኔን ይሄኛውን ጥያቄን አልመለሰልኝም ትላለህ። ምንም እኔ የተናገርኩትን ምንም ማትሰማኝ ከሆነ ዝም ብሎ ልፋት ነው የሚሆነው ማለት ነው። ምን እንደማለት መሰለህ? ለምሳሌ ሉቃስ ወንጌል ምዕራፍ 6 ላይ እስኪ አውጣ። ሉቃስ ምዕራፍ 6 ላይ ልክፈት። ምዕራፍ 6 ቁጥር 12 ላይ እሺ፣ ሉቃስ 6:12 ለአንብባው። እሺ እሺ ኦኬ። በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋም ጊዜ ደቀ መዛሙርቱን ጠራ። ኦኬ፣ ማን ነው? ወደ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ክርስቶስ እግዚአብሔር ወልድ ነው አይደለ? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እግዚአብሔር ወልድስ አይደለም ነው? አምላክም ሰውም ነው። እግዚአብሔር ወልድ አይደለም ወይ? የምጠይቅህን ሌላ አሁን ሳሙና ላክስ ሳሙና አለ፣ የሞራ ሳሙና አለ። ተመሳሳይ ወርዶች ናቸው። ተመሳሳይ ወርዶች ናቸው። ቤኪ ሰውም አምላክም ነው ካልኩኝ እግዚአብሔር ወልድ ነው እያልኩኝ። አትደራርብ። ስነ ስርዓት ያለው ነገር ነው የማወራው እና መወያየት ፈልገህ ከሆነ አትደራርብ። እኔ አንተን እንደምሰማ እየተሰማማ እናወራ። ስለዚህ ተመሳሳይ ቃላቶች እስቲ ንገረኝ አላልኩህም። የዚህ ተመሳሳይ ቃል ካልኩ ትነግረኛለህ። ተመሳሳይ ቃል አይደለም የሚጠየቁ። እግዚአብሔር ወልድ አይደለም ወይ? አዎ እግዚአብሔር ወልድ ነው። ትክክል። ኦኬ። ስለዚህ እግዚአብሔር ወልድ ወደ ማን ነው የሚጸልየው? ወደ እግዚአብሔር አብ። ስለዚህ እግዚአብሔር ወልድም መለኮት ነው፣ እግዚአብሔር አብም መለኮት ነው አይደለ? በትክክል። እግዚአብሔር ወልድ ወደ እግዚአብሔር አብ ምንድን ነው የሚጸልየው? ምን ፈልጎ ነው የሚጸልየው? የአብን ፈቃድ ለማድረግ ስለመጣ። አሁን የምጠይቅ ያለው ምን ለማድረግ መጣ አይደለም። አልጠየኩም። ምን ለማድረግ ነው የመጣው አላልኩም። የጠየቅኩህን ነው የምትመልስልኝ። እግዚአብሔር ወልድ ወደ እግዚአብሔር አብ ምን ፍለጋ ነው? እንግዲህ ድራማ አይደለም አይደለ? ቢጸልየው ልመና ነው እያቀረበ ያለው።
አይደለ? ያ ያ ስለዚህ እግዚአብሔር ወደ እግዚአብሔር ምንድን ነው የሚጸልየው? የዚህኛው እግዚአብሔር ጋር ምን የሌለ ነገር ኖሮ ነው ወደ ሌላኛው ፐርሰን የሚጸልየው? እግዚአብሔር ወልድ የሚባለው ፐርሰን እግዚአብሔር አብ ወደሚባለው ፐርሰን ምን ጎሎት ነው የሚጸልየው? ነው ምንም ሳይፈልግ ነው የሚጸልየው? እንዲሁ ዝም ብሎ ለማስመሰል የሚፈልገው ነገር ሳይኖረው ሁሉ ነገር እያለው ወደዛ ለምን ይጸልያል? የእግዚአብሔርን ፈቃድ የአብን ፈቃድ ለማድረግ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አድርጎ ስለመጣ። አልጠየኩም እኮ አንዳች ከራሴ አላደርግም ብሏል። እሱ ራሱ ከራሴ አንዳች አላደርግም ስላለ ስለሱ አልጠየኩም እኮ። የሚያደርገው ነገር በአብ ፈቃድ መሆን ስላለበት አሁን የጠየቅኩህ የሚያደርገው ነገር በአብ ፈቃድ መሆን አለበት የለውም አይደለም። ምን አንሶት ነው? የምትለምነው እኮ አንድ ነገር ፈልገህ ነው አይደለም የምትጸልየው? ይሄን አድርግልኝ፣ ይሄን ይሁንልኝ ያልክ ነው የምትጸልየው አይደል? እግዚአብሔር ወደ እግዚአብሔር ምንድን ነው የሚጸልየው? የአብን ፈቃድ ነገርኩ እኮ። የአብ ፈቃዱን እንዲያደርግ ያ የሚያደርገው ነገር ሁሉ የአብ ፈቃድ እንደሆነም ለማሳየት ከራሱ አንዳች ማድረግ እንደሌለበት እሱ ራሱ ስለተናገረ እግዚአብሔር ወልድ ከራሱ አንዳች ማድረግ አይችልም? አያረግም፣ ሊያረግም አይችልም። ምን ያንሰዋል? እግዚአብሔር ወልድ የሌለው እግዚአብሔር አብ ጋር ያለ ምን አለ? ተመሳሳይ ስለሆነ ምኗ ከራሱ ማድረግ የማይችለው የሚያደርገው አብ የሚያደርገው ነው። አብ የሚያደርገው ግን ጠይቀህን መልስልኝ። ሚራክል የጠየቅኩ ያለሁት እግዚአብሔር ወልድ የሌለው እግዚአብሔር ወልድ ከእግዚአብሔር አብ ሊያገኘው የሚችለው እግዚአብሔር ወልድ ጋር የሌለ እግዚአብሔር አብ ጋር ብቻ ያለ ምን አለ? ምንም ነገር የለም። ስለዚህ ምንም ነገር ከሌለ እያለው እዚሁ ጋር እግዚአብሔር አብ ጋር ያለው ነገር ራሱ እግዚአብሔር ወልድ ጋር እያለው ነው የሚጸልየው ማለት ነው። አልኩ እኮ የአባቴን ፈቃድ ላደርግ መጥቻለሁ፣ ከራሴ አላደርግም ማለት ግን አብ የሚያደርገውን ሁሉ ደግሞ ያደርጋል ይላል አይደል? በመለስ ካልቻል ከዚህ ጋር እንተዋል። ሌላ ነገር እያወራለን። የምጠይቅህን ከቻልክ የምጠይቅህን መልስልኝ። እየመለስኩ እኮ ነው። ለምን እንዳልሰማኝ አላውቅም። ምንድን ነው የጠየቅኩህ? እሺ ንገረኝ። ለምንድን ነው የሚጸልየው? እግዚአብሔር ጋር አብ ጋር ኖሮ እግዚአብሔር ራሱ ወልድ ጋር የሌለ ነገር ኖሮት ነው ወይ የሚጸልየው? አይደለ ያልከኝ? አይደለም። ምን ጎሎት ነው እኮ ነው እያልከኝ ያለው አይደል? አይደለም። ሚራክል ስማ። እግዚአብሔር ወልድ ጋር ሁሉም ነገር እግዚአብሔር አብ ጋር ያለው ነገር ካለ ለምን ወደ እግዚአብሔር ጋር አብ ጋር ይጸልያል? ኦልሬዲ አለ እዚሁ። ምን ድራማ ነው እያለ? አሁን አንተ ስትጸልይ አንተ ስትለምን እግዚአብሔር ያለህን ነገር ነው የምትጠይቀው? እያለኝም ፈቃዱን ልጠይቅ እችላለሁ። ኖ ፈቃድ አይደለም እኮ እየጸለይክ ማደር ማለት ፈቃድ አይደለም እኮ። በዛ ፈቃድ ላይ እግዚአብሔር እንዲሆን ፈቃድን ሳደርግ ማድረግ ሲችል ላላደርግ እችላለሁ። ማድረግ እችላለሁ፣ ግን በዛ ነገር ላይ እግዚአብሔር ፈቃዱን እንድገልጽ ልጸልይ ይችላል። ስለዚህ ያ ፈቃድ ያ እግዚአብሔር አብ ጋር ያለው ፈቃድ እዚህ እግዚአብሔር ወልድ ጋር የለም አለ ማለት ነው። እግዚአብሔር አብ ጋር ያለ ፈቃድ እግዚአብሔር ወልድ ጋር የሌለ ገና ከእግዚአብሔር አብ ጋር የሚያገኘው ፈቃድ አለ ማለት ነው። እግዚአብሔር ወልድ ጋር የሌለ ፈቃድ ሳይሆን ፈቃዱን የአብን ፈቃድ ለማድረግ ስለመጣ እዛ የአብ ፈቃድ መሆን ስላለበት አብን በእያንዳንዱ ነገር መጠየቅ አለበት። የምጠይቅህ ጥያቄ ስለ ልመና ነው የምጠይቅህ፣ ስለ ጸሎት ነው የምጠይቅህ። ኦኬ አንተ ጋር ኦልሬዲ አንተ ጋር ካለ ያ የአብ ፈቃድም ይሁን የአብ ምንም ነገር የሚባለው አብ ጋር ያለ ነገር ሁሉ ወልድ ጋር አለ አይደለም?
ነው። ኤግዛክትሊ አለ። አብ ጋር ያለ ወልድ ጋር የሌለ ነገር አለ። ፈቃድ በለው እውቀት በለው ችሎታ በለው የፈለከውን ነገር በለው አብ ጋር ያለ ወልድ ጋር የሌለ ነገር አለ። ምንም ነገር የለም። ሁሉ ከአባቴ ተሰጥቶኛል። እግዚአብሔር ወልድ ጋር ካለ እግዚአብሔር ወልድ ራሱ ጋር ያ አብ ጋር ያለው ነገር ሁሉ ኦልሬዲ እግዚአብሔር ወልድ ጋር ፈቃድም በለው የአብ ፈቃድ የአብ እውቀት የአብ ችሎታ አብ ያለው ነገር ሁሉ እሱ ጋር ካለ ለምንድን ነው ኦልሬዲ እሱ ጋር እያለ ለምን ይለምናል ነው ጥያቄ። አንድ አምላክም ነው እኮ አንድ አምላክ ስል የአብ ፈቃድ የወልድን ፈቃድ ነው የመንፈስ ቅዱስን ፈቃድ። ለዛም እኮ ነው ስለ መንፈስ ቅዱስም ስናገር ከራሱ አይናገርም ይላል። መንፈስ ቅዱስ ራሱ ከራሱ አይናገርም ይላል። መናገር ስለማይችል አይደለም፣ አንድ ስለሆነ አብ ወልድ መንፈስ ቅዱስም አንድ ስለሆነ። ሚራክል ዮሐንስ ወንጌል 16 ላይ 12 ላይ መንፈስ ቅዱስም ከራሱ አይናገርም። አልችልም በቃ ካልቻልክ መተው ነው ስለ መንፈስ ነው። ስለዚህ አይሆንም። በሁለት አካል አስተምሮ ውስጥ አድርጎ ማየት እንግዲህ እንዳያችሁት ነው። ስለ ወደዛ ወደ መንፈስ ቅዱስ ወደ ምናምን ሄደ ማለት ነው። ያው የማይሆን ነገር ነው። የማይሆን ነገር አይሆንም። ሁለት አካላት እኩል ስልጣን ያላቸው እኩል መለኮት አንዱ ጋር ያለው ነገር ሁሉ ጋር እያለ እየለመነ ነው። ምን አንሶት? ምን ማለት ነው ታዲያ? ምንም ሳያንሰው እዛ ጋር ያለው ነገር ሁሉ እሱ ጋር እያለ አንደኛው ፐርሰን ሙሉ እዛኛው ጋር ካለው ጋር ምንም የማይተናነስ ወደዛኛው ፐርሰን እየጸለየ ነው። ምን ማለት ነው? ይሄን ነው። ቆሮንቶስ ላይ ግን የተነሳው ላይ በግልጽ ነው የተቀመጠው። ምንም የሚደረገ ነገር የለውም። ወልድ ነው አብ ለወልድ ሁሉን አስገዛ እያለ ነው። ግን ወልድ ሌላ አካል አለመሆኑ በሶስተኛ መደብ ስለተነገረ ሌላ አካል አድርገን ግን እንዳናስበው በፊልጵስዩስ መጽሐፍ ላይ ሁሉን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደው ስጋችን ይለውጠናል። ሁሉን ለማን? ለራሱ። ስለዚህ ለሌላ አካል አይደለም ነው የተባለው። ግን በሁለት ፐርሰን እናደርገው። በሁለት ፐርሰን መካከል በእግዚአብሔር ወልድና እግዚአብሔር አብ ይባል ከተባለ እግዚአብሔር ወልድ ሌሊቱን ሙሉ ለእግዚአብሔር አብ እየጸለየ ያደረ ምን ጎደለው? ምንም። አይ ፈቃድ እየጠየቀ ነው። ያ ፈቃድ አብ ጋር ያለው ፈቃድ ወልድ ጋር እግዚአብሔር ወልድ ጋር የለም አለ። ታዲያ ካለ ለምንድን ነው የሚጠይቀው? መንፈስ ቅዱስ ሌላ ደስ ብሎኛል ሚራክል ዛሬ ስለመጣ። ሌላ ጊዜም ብትመጣ በጣም ነው ደስ የሚለኝ። ግን ያው መስመሩ ላይ ሆነን መናገር ከቻልክ ማለት ከዛ ውጭ የሚደራረበው ነገር ሌላ ቦታ ላይ የምታደርጉት አንድ ሁለት ደግሞ ከጥያቄ ውጭ የሆኑ ነገሮችን በመሄድ የማሰልቸቱ ነገር እሱን ትተወው። ግን ፖይንት ላይ ለመናገር መምጣት ጥሩ ነው።